ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ራስን የመምራት ጥበብ ሰልፍ ሊደርሺፕ ዊዝደም ከዶክተር ኢዮብ ማሞ ሐሳቦች እያነሳው እያጋራዋችሁ እገኛለሁ። ዛሬ ክፍል 4ን አስደምጣችኋለሁ። አብራችሁኝ ቆዩ። ራስን የመምራት ጥበብ ክፍል 4 ራስን ማንሳት በሚለው ርዕሳችን ውስጥ 5 የሚደርሱ ንዑስ ክፍሎች አሉት። እነሱን እንደሚከተለው እናቀርባለን። ስህተትን ማመን፣ ይቅር እንደተባለ ሰው መኖር፣ የስህተቱን ምንጭ ማግኘት፣ አደራረግን መለወጥ፣ ራስን በኃላፊነት ማስጠየቅ። አንደኛ፣ ስህተትን ማመን ማለት በደለኝነትን አውቆ የልብን ያቅጣጫ ለውጥ ለማምጣት መወሰን ማለት ነው። ይህ ደግሞ የታላቅ መንፈሳዊነት ምልክት ነው። ንስሐ ለሚገቡና ከስህተታቸው ለመመለስ ልባቸውን ለሚያቀኑ ሰዎች እጅግ ብዙ የሆኑ ቃል ኪዳኖች ጌታ ገብቷል። ከእግዚአብሔር ጋር የሚኖረን ማንኛውም ግንኙነት በሩ ንስሐ ነውና ቀድሞውኑ ወደ እርሱ ያስጠጋን በልጁ ያገኘነው የኃጢአት ስርየት ነው። ይህ አስገራሚ መለኮታዊ አሰራር በሕይወታችን ስፍራ ሲያገኝ ቆጥረን የማንጨርሰውን በረከት ያመጣልናል። ራሳችንን ከወደቅንበት ለማንሳት መውሰድ የሚገባን የመጀመሪያ እርምጃ ስህተትን ማመን ነው። ስህተትን ወደ ማመን ለመምጣት የሚከተሉትን እርምጃዎች መውሰድ እንችላለን። አንደኛ፣ ውስጥን መፈተሽ። የጸጥታን ወይም የጽሞናን ጊዜ በመውሰድ ራስን የመመርመር ልምድ የዘወትር ልምምድ ማድረግ። ውስጥን መፈተሽ። ያንንም ስናደርግ መንፈስ ቅዱስ እንዲያግዘን በፊቱ በንጹህ ልቦና መቅረብ። ሁለተኛ፣ ምክንያት አናብዛ። የንስሐ ዋነኛ እንቅፋት ለስህተታችን ምክንያት መስጠት ነው። ይህ ከንስሐ ይልቅ ሰበብ የመፈለግ ባህሪ ከአዳም ጀምሮ የነበረ የሥጋ ስልት ነው። ሕሊናችንን መንፈስ ቅዱስ እኛን ለሚወቅስበት ነገር ምንም ምክንያት አለመስጠት ተገቢ ነው። ሶስተኛ፣ አቅጣጫ መቀየር። በተወቀስኩበትና ስህተት እንደሆነ ባመንበት ነገር ላይ በአንደበት ንስሐ ከገባን በኋላ አቅጣጫን በመቀየር የንስሐ ፍሬ እናድርግ። ንስሐ የሚለው ቃል እውነተኛ ትርጉም አቅጣጫ መቀየር ማለት እንደሆነ በውስጥ እንመዝግበው። ርዕስ 2 ይቅር እንደተባለ ሰው መኖር። ይቅር እንደተባለ ሰው መኖር ማለት ጌታ ይቅርታ እንዳደረገልን በማመን እኛም ለራሳችን ይቅርታ በማድረግ በምስጋናና በነጻነት መኖር ማለት ነው። አንዳንድ ሰዎች እግዚአብሔር ይቅር ብሏቸው ሰዎችም ስለ እነሱ ስህተት ረስተውላቸው እንኳ ራሳቸውን ይቅር ስለማይሉ ወደፊት መራመድ ይሳናቸዋል። ሰው በራሱ ላይ ከሚያመጣው በደል ሁሉ የከፋው ራስን ይቅር ያለ ማለት በደል ነው። ራስን ይቅር አለ ማለት በእርግማን ደጆች የሚከፈቱ ንግግሮችን ከአንደበታችን እንድናወጣ በርን ይከፍታል። የማረባ ነኝ፣ ከንቱ ነኝ፣ ለምንም የማልጠቅም ነኝ እና የመሳሰሉት ቃላት በራሳችን ላይ ክፉ ተጽዕኖን ያሸክሙናልና መጠንቀቅ አስፈላጊ ነው። ይቅር እንደተባለ ሰው መኖር የሚከተሉትን እውነታዎች ያጠቃልላል። ራስን አለመክሰስ። ራስን ባለመክሰስ የውስጥ ነጻነት ማግኘት ይቅርታን የማስተናገዳችን ምልክት ነው። የሰራነው ስህተት በእኛ ላይ የሚያመጣውን መዘዝ የሚወስነው ለዛ ስህተት የምንሰጠው ምላሽ ነውና። ሁለተኛ፣ የውጭ ክስን አለማስተናገድ። የሰዎችንና የጠላትን ክስ ባለመቀበል ቀና ብሎ መሄድ።
ሰዎች በእኛ ላይ ያላቸው አመለካከት ምንም ሆነ ምንም ወሳኙ እኛ ለስተታችን የሰጠነው ምላሽና ጌታ በአንተ ወይም በእኛ ላይ ያለው አመለካከት ነው። ሶስተኛ ሰዎችን ይቅር ማለት እኛን የበደሉልን ወይም በሌላ ስህተት የተገኙትን ሰዎች ከልብ ይቅር ማለት የውስጥ ማንነትን መለኪያ ነው። ሰውን ይቅር የማይል ሰው አብዛኛውን ጊዜ ራሱንም ይቅር ያለ ማለት ዝንባሌ ያለው። ይቅር እንደተባል እኛም ይቅር እንበል። ሶስተኛ የስህተቱን ምንጭ ማግኘት። የስህተትን ምንጭ ማወቅ ማለት የማደርገውን ጤና ቢስ ተግባር እንዳደርግ ምክንያት የሆነብኝን ስሩን መለየት ማለት ነው። አንዳንድ ሰዎች የችግራቸውን ስሜት ብቻ አስታመውና አስታግሰው ችግሩን ስር በቸልተኝነት ያልፉታል። ይህ ማለት የውስጥ በሽታ ላስከተለብን የራስ ህመም ማስታገሻ ኪኒን እየወሰዱ መኖር ማለት ነው። ስቃዩ ለጊዜው ሄዷል፣ ችግሩ ግን አልተቀረፈም። አንድ ቀን ግን ችግሩ ስር ሰዶና ውስጥን ቦርቡሮ ዘላቂ ጉዳት ማስከተሉ አይቀርም። ይህ እንዳይሆን አንድን ስህተት አስመልክቶ ግራና ቀኙን ማጥናትና ዘላቂ መፍትሄ የሚገኝበትን መንገድ ማመቻቸት አስፈላጊ ነው። የስህተቱን ምንጭ እንዳናውቅ የሚያደርጉን እንቅፋቶች፣ አንደኛ የማታለል ችግር። አንዳንድ ሰዎች በቀላሉ የማታለል ዝንባሌ ያላቸው አለን። እንዲህ አይነት ሰዎች ያዩትን የሚያምኑ በሰሙት ነገር የሚወሰዱና የውሸት ተስፋ የሚስባቸው አይነት ሰዎች ናቸው። ይህ ዝንባሌ ካለን ጥበብን ከቃሉ እናገኝ። ከእስራት የሚመጣ ችግር። አንዳንድ ሰዎች የቆየና በቀላሉ የማይለቅ የልማድ እስራት አለባቸው። እንዲህ አይነት ሰዎች አንድን ነገር ላለማድረግ ስለመወሰንና ንስሐ ስለገቡ ብቻ አይከለከሉም። እውነተኛ የሆነ አርነትን ከጌታ መቀበል አለባቸው። ንስሐ የመልመድ ችግር። አንዳንድ ሰዎች ንስሐን ለምደነዋል። ብዙ ንስሐ ገብተን እንደገና ራሳችንን እዛው ነገር ላይ አግኝተነው ስለምናውቅ እስካሁን ምንም ነገር ስላልደረሰብን ተደላድለናል። እነዚህ ሰዎች እና እኛ ሰዎች ጊዜው ሳይዘገይ መመለስ አለባቸው። አራተኛ አደራረግን መለወጥ ማለት ከንስሐ በፊት የነበረንን ተግባርና እንከተለው የነበረው መንገድ ከንስሐ በኋላ ማቆም ማለት ነው። ያንኑ ተግባር እያደረግን የተለየ ውጤት ማግኘት የማይቻል ነው። ያንኑ ሐሳብም እያሰብን የተለየ ፍሬ ማፍራት የማይሆን ነገር ነው። አደራረግን መለወጥ ማረፍንና መለስ ብሎ ሕይወትን ማየትን የሚጠይቅ ጉዳይ ነው። ከላይ እንዳነበብነው ጥቅስ ራሱን ማዋረድ፣ መጸለይና ጌታን ፊት መፈለግ ከክፉ መንገድ ከመመለስ ጋር አብሮ ሲሆን ብቻ እውነተኛ መፍትሄ ይመጣል። ጌታ የሚሰማውና መፍትሄ የሚሰጠው ጩኸት ይሄኛውን ነውና ጥቅሱም ይሆነው ሕዝቤ ከክፉ መንገዳችሁ ቢመለሱ ኃጢአታቸውንም ይቅር እላለሁ። ሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 14። አደራረግን መለወጥ የሚከተሉትን እውነታዎች ያጠቃልላል። አንደኛ አስተሳሰብን እንለውጥ። ለዚህ ስህተት የሚዳርገንን አስተሳሰብ ለማግኘት ለዚህ ስህተት የሚያነሳሳኝን የማስተናግደው ሐሳብ ምንድነው የሚለውን ጥያቄ መመለስ የግድ ነው። ብዙ ነገር የሚያነሳው ከአስተሳሰብ መዛባት መሆኑ እሙን ነው። ሁለተኛ አጉል ወዳጅነትን እንለውጥ። ለዚህ ስህተት የሚገፋፉን ወዳጅነት ለማግኘት ለዚህ ስህተት የሚያነሳሳኝን የማስተናግደው ሰው ማን ነው የሚለውን ጥያቄ መመለስ የግድ ነው። አጉል ወዳጅነት መልካሙን ባህሪ የመበከል ጉልበቱ ይህ ነው አይባልም። ሶስተኛ
የምንሄድባቸውን ስፍራዎች እንለውጥ። ለዚህ ስህተት መጠቀሚያ የሚሆነውን ስፍራ ለማግኘት ለዚህ ስህተት የሚያነሳሳኝ የማስተናግድበት ቦታ የት ነው የሚለውን ጥያቄ መመለስ የግድ ነው። አንዳንድ ድካሞቻችን ጉልበት የሚያገኙበት ስፍራ አላቸው። 5ኛ ራስን ከኃላፊነት ማስጠየቅ። ራስን በኃላፊነት ማስጠየቅ ማለት የሚደግፈን የሚመክረንና የሚገስጸን ሰው በአጠገባችን እንዲኖር መፍቀድ ማለት ነው። አንዳንድ ሰዎች የመሪን አስፈላጊነት ስለማያስተውሉ በየዋህነት ራሳቸውን ለክፉ ያጋልጣሉ። አንዳንዶቹ ደግሞ በአመራር ላይ ያላቸው አመለካከት የተዛባ ነው። ስልጣንን ያለመቀበል ስሜት አላቸው። በመሪ ስር የማንሆንበት ምክንያት ያም ሆነ ይህ መዘዙ እንደማይለቀን ማወቅ አለብን። ከመሪ ውጭ መሆን ማለት ከቤትና ከቤተሰብ ውጭ እንደመሆን ይቆጠራል። መሪ የሌለው ሰው መርህ የሌለው ሰው ነው። መርህ የሌለው ሰው ደግሞ መሪ እንደሌለው መርከብ ነው፣ የሚሄድበትንም አያቅምና። ራስን በኃላፊነት ማስጠየቅ የሚከተሉትን እውነታዎች ያጠቃልላል። 1ኛ መሪ ይኑረን። በክርስቶስ የምናምን አማኝ ከሆን ራሳችንን በአንድ አጥቢያ ቤተክርስቲያን ስር በማስጠጋት የአመራሩ ተካፋይ ልንሆን ይገባናል። ይህ በስልጣን ስር የመሆን እውነታ አስገራሚን በረከትና ጥበቃ በሕይወታችን ላይ ይሰጠናልና። 2ኛ ትህትና ይኑረን። የሚመክረንና የሚገስጸን ሰው ማግኘት እጅግ መታደል ነው። ሁኔታው ግን እንደ ድል መቁጠር ታላቅ ትህትናን የሚጠይቅ ጉዳይ ነው። ግላዊነት በሰፈነበት ዘመን ራስን ለተግሳጽ መስጠት ታላቅ ዘመናዊነት ጭምር ነው። 3ኛ ጽንዓት ይኑረን። አንዳንድ ሰዎች በመሪ ስር የመሆን ችግር የለባቸውም፣ ማንም እስካልተናገራቸው ድረስ። የመታረም ወይም የመገሰጽ ነገር ሲነሳ ግን መቼ እንደሄዱ ሳይታወቅ ሹልክ ብለው በመውጣት ወደ ሌላኛው ይሄዳሉ። ይህ ደግሞ የወረደ ሕይወት ነው። የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እስካሁን አብራችሁኝ እንደነበራችሁ ተስፋ አደርጋለሁ። እኒህ ድንቅ እይታዎች እንደተከታተላችሁም እምነት አለኝ። ስለዚህ ሀሳቡ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር የእናንተው ነው። ከኮመንት መስጫ ሳጥኑ ላይ አስቀምጡልን። በክፍል 5 እስከምንገናኝ ሰናይ ጊዜ ይሁንላችሁ። ደህና ቆዩልኝ።